አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ታኅሳስ 16 በዚች ቀን ከእስራኤል መሳፍንት አንዱ ጌዴዎን አረፈ። ይህም ከነገደ ምናሴ የሆነ የአባቱ ስም ዮአስ ይባላል። ከእግዚአብሔርም የታዘዘ መልአክ ተገለጠለትና ለእስራኤል ምስፍና ሾመው። የጣዖታቱን መሠዊያ እንዲያፈርስ ዛፎችንም እንዲቆርጥ አዘዘው። መሠዊያም ለእግዚአብሔር ሰርቶ በዚያ በሰበረው እንጨት እንዲሰዋ አዘዘው። ሁሉንም እንዳዘዘው አደረገ። እግዚአብሔር የላከው መልአክም ተመለከተው። እስራኤልን ከምድያም እጅ ታድናቸዋለህና ከሰራዊት ጋር ሂድ፣ እነሆ ላኩህ አለው። ጌዴዎንም አድናቸዋለሁ እንዳልክ እስራኤልን በእጄ ታድናቸው እንደሆነ እነሆ እኔ በአደባባይ የተባዘተ ጸምርን እዘረጋለሁ። ጠል በምድር ላይ ሳይወርድ በጸምሩ ላይ ብቻ ቢወርድ አድናቸዋለሁ እንዳልክ እስራኤልን በእጄ እንዲታድናቸው ያን ጊዜ ያውቃለሁ አለ። እንዳለውም ሆነ። ጌዴዎንም በማግስቱ ማልዶ ሄዶ ያንን ጠመቀው። ከዚያም ጸምር 1 መንቅር ሙሉ ውሃ ወጣ። ጌዴዎን እግዚአብሔርን በቁጣ አትቆጣኝ፣ ዳግመኛ አንድ ጊዜ ልናገር፣ በጸምር ላይ ብቻ ሳይወርድ ጠል በምድር ላይ ሁሉ ላይ ይውረድ አለው። እግዚአብሔርም በዚያች ሌሊት እንዳለው አደረገ። ጸምሩ ብቻ ደረቅ ሆኖ ጠል በምድር ሁሉ ላይ ወረደ። ጌዴዎንንም የእግዚአብሔር መንፈስ ረድኤት አጸናው፣ ነጋሪትንም መታ። አብያዜርም በኋላ ሆኖ ደነፋ። ወደ ነገደ ምናሴም ሁሉ ምልክተኞችን ላከ። እርሱም ከኋላ ሆኖ ደነፋ። ወደ ነገደ አዜር፣ ወደ ነገደ ዛብሎንም የነገደ ንፍታሌምም ምልክተኞችን ላከ። ወጣውም ተቀበሏቸው። ጌዴዎንም ከእርሱ ጋር ያሉ ወገኖቹም ሁሉ ሄዱ። አሮዔድ በሚባል አገርም ሰፈሩ። የምድያምና የአማሌቅ ሰራዊትም በእንበሬም ቆላ መሠዊያ ቀኝ ሰፈሩ። እግዚአብሔርም ጌዴዎንን እጃችን አዳነችን ብለው እንዳይመኩብኝ የምድያምን ሰዎች በእጃቸው መጣል እንደማልችል ከአንተ ጋር ያሉ ሕዝብ ብዙ ናቸው አለው። እግዚአብሔር ጌዴዎንን እንዲህ አለው፣ ከእናንተ የሚፈራ የሚደነግጥ ሰው ከሕዝቡ ተለይቶ ይመለስ ብለህ ለሕዝቡ ንገራቸው። ሕዝቡም ከገለዓድ ተመለሱ። ከሕዝቡም 2,000 ከ2,000 ተመልሰው 1,000 ሰዎች ቀሩ። እግዚአብሔር ጌዴዎንን ገና ብዙ ሕዝብ አሉ፣ ወደ ውሃ አውርደህ በዚያ ፈትናቸው፣ እኔ ይሂዱ የሚሉ ሰዎች እነሱ ከአንተ ጋር ይሂዱ አለው። ሕዝቡንም ወደ ውሃ ወረዳቸው። እግዚአብሔር ጌዴዎንን ውሻ በምላሱ ጠለፍ ጠለፍ አድርጎ እንዲጠጣ ከውሃው ጠለፍ ጠለፍ አድርጎ የሚጠጣውን ሁሉ ለብቻው አቁመው፣ ውሃን ይጠጣ ዘንድ በጉልበቱ የሚንበረከከውንም ሁሉ ለብቻው አቁመው አለው። ከምላሳቸው ጠለፍ ጠለፍ አድርገው የጠጡ ሰዎች ቁጥራቸው 300 ሆነ። የቀሩት ሕዝብ ግን ውሃን ይጠጡ ዘንድ በጉልበታቸው ተንበረከኩ። እግዚአብሔርም ጌዴዎንን እንደዚህ በእጃቸው ውሃን በጠጡት በእነዚህ 300 ሰዎች አድናቸዋለሁ፣ የምድያምን ሰዎች በእጅ እጥላቸዋለሁ፣ ሕዝቡን ሁሉ ወደ ቤታቸው ይመለሱ አለው። በዚያችም ሌሊት እኒያ 300 ሰዎች መለከትን ነፉ። ይህ የእግዚአብሔር ኃይልና የጌዴዎን ጦር ነው ብለው ጮኹ። የምድያምም ሰዎች የመለከቱን ድምፅ በሰሙ ጊዜ እግዚአብሔር በልባቸው ፍርሃትን አሳድሮባቸው ደንግጠው ሸሹ። እግዚአብሔርም የአንዱን ሰይፍ ወደ አንዱ ወደ ጓደኛው መለሰ። በሰራዊቶቻቸው ሁሉ እርስ በርስ መተላለቅ ሆነ። መኳንንቶቻቸውን ሄሬብንና ዜብን፣ ነገሥቶቻቸው ዛብሄልንና ስልማናንን ገደሏቸው። ከምድያምም ሰራዊት ፈረሰኞችና ጦረኞችን 102,000 ገደሉ። ከዚህም በኋላ የምድያም ሰዎች በእስራኤል ፊት ተዋረዱ። ዳግመኛም ራሳቸውን ከፍ ከፍ አላደረጉም። በጌዴዎንም ዘመን ምድር 40 ዘመን አረፈች።
ከዚህም በኋላ በሰላም በፍቅር አረፈ። ለእግዚአብሔር ምስጋና ይሁን ለዘላለሙ አሜን። ልመናዋ ክብሯ ለዘላለም በእውነት ይደርብንና አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችን ያደረገችው ተአምር ይህ ነው። አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችን ከሄሮድስ ፊት ሸሽታ ወደ ግብፅና ወደ ኢትዮጵያ በምትጓዝበት ጊዜ ከበረሃ አንበሶች ወደ እነሱ መጡባቸው። ዮሴፍም በግርማቸው የተነሳ ፈርቶ እመቤታችንን ጥሏት ወደ ኋላው ሸሸ። እመቤታችንም በዚህ የተነሳ ደነገጠችና በብዙ አለቀሰች። ልጇንም ከሰሎሜ ጀርባ ወስዳ አዘለችውና ወደ ሳፍጥ በረሃ ሸሸች። በዚያም ጊዜ የተወደደ ልጇ አንበሶቹ ወደ አንቺ በፍጹም አይደርሱምና በሩጫ ብዛት ሰውነትሽን አታድክሚ፣ አይዞሽ፣ ረጋ በይ፣ አትፍሪ አላት። ይህንንም ተናግሮ በጀርባዋ ላይ ታዝሎ እንዳለ ፊቱን ወደ አንበሶች መለስ አደረገና ገሰጻቸው። አንደኛውንም አንበሳ ጠርቶ ዮሴፍ ከሸሸበት ቦታ ሂደህ ጥራው፣ በአንተም ላይ ተቀምጦ ይመጣ ዘንድ ያለማስፈራት ወደ እሱ ቅረብ ብሎ አዘዘው። አምስቱም አንበሶች ግን ወደ እናቴ ቀርባችሁ ስገዱላት ብሎ አዘዛቸውና ወደ እሷ ቀርበው ሰገዱላት። በጀርባም አዝላው ሳለ ፊቱን ወደ ደቡባዊ ምዕራብ አዞረና እጁን አንስቶ 3 ጊዜ በመስቀል አምሳል ባረከ። አንበሳውም እንዳዘዘው ወደ ዮሴፍ ሄዶ ሰገደለትና ፈጣሪያችን ወደ እሱ ተሸክመ አደርስ ዘንድ ስላዘዘኝና በጀርባዬ ላይ ወጥተህ ተቀመጥ አለው። አንበሳውን በሰው ቋንቋ በመናገሩ ዮሴፍ ድንጋጼው ተወገደለትና እያደነቀ በአንበሳው ላይ ተቀምጦ ወደ እሷ መጣ። ከዚህም በኋላ የተወደደ ልጇ ጉዟችን ቀጥል ዘንድ አንበሶቹ ከፊታችን ይቅደሙ አላት። እመቤታችንም ልጄ ሆይ አሁንስ በመንገድ ብዛት ደክሜያለሁና ትንሽ አሳርፈኝ፣ ወይም ያንተን ሞት ከማየቴ በፊት በሞት አሰናብተኝ ብላ ጠየቀችው። እሱም የኔ ሞት ለዓለም ሁሉ ደስታ ስለሆነ አንቺ በእኔ ሞት ብታዝኝም መነሳቴ ደስ ይልሻል። የእስራኤል ወገኖች ዘመዶችሽም በዚህ ይደሰታሉ። ከሞቴ በኋላም አባትሽ ዳዊት እግዚአብሔር የሕዝቡን ምርኮ በመለሰ ጊዜ እስራኤል ያዕቆብ ፍጹም ደስታን ያደርጋል ብሎ እንደተናገረ ከመለኮቴ ጋር አዋህጄ ንጹሕ የሆነ ሥጋሽን በመልበስ የሲኦልን ምርኮ መልስ ዘንድ መጥቻለሁና አላት። ዳግመኛም ልጄ ሆይ እንደ ቃል ይደረግልኝ፣ እንዲሁም ፍቃድ ሆኖ ታስረዳኝ ዘንድ አንዲት ቃል ጠይቃለሁ ብላ ለመነችው። እሱም እሺ በጎ ሁሉም እንደወደደሽ ይደረግልሽ አላት። ከዚህም በኋላ ሁልጊዜ በጀርባዬ ላይ ሆነህ ወደ ደቡባዊ ምዕራብ የምትባረከው ስለምን ነው ብላ እንደገና ጠየቀችው። እሱም እናቴ ስሚ ልንገርሽ፣ በኋላ ዘመን በዛች ኢትዮጵያ በምትባል ሀገር ውስጥ ከአንቺ መወለዴን ሳያዩ በመስማት ብቻ የሚያምኑ ብዙ ቅዱሳኖች ይወለዱባታል ብሎ ነገራት። አይሁድ ግን ኢሳይያስ በትንቢቱ እነሆ ድንግል በድንግልና ጸንሳ ወንድ ልጅ ትወልዳለች፣ ስሙንም አማኑኤል ትለዋለች፣ ትርጓሜው እግዚአብሔር ከእኛ ጋር ነው ማለት ሲሆን በዓይናቸው እያዩ በጆሮአቸው እየሰሙ በምቀኝነታቸው እኔን ይገድሉኛል። ከዘመዶቼ ጋር ሳለሁ በእኔ ላይ ክፉን ሥራ ሁሉ እንዲሁ ይሰሩብኛል። አንቺም በዘመዶችሽ በአይሁድ ምቀኝነት የተነሳ በምድረ ግብፅና በኢትዮጵያ አውራጃዎች ሁሉ ስደትና መከራ የሚያገኝሽ ስለዚህ ነው። እናቴ በዚች በሚባርካት ሀገር በኢትዮጵያ የሚኖሩ ሰዎችን እስከ ዓለም ፍጻሜ ድረስ አስራት የሆኑልሽ ዘንድ ሰጥቼሻለሁ አላት። ብርክት እመቤታችን ማርያም ተቀዳሚ ተከታይ የሌለው አንድ ልጁ አንተን ወደዚህ ዓለም የላከ አብ የተመሰገነ ነው። መለኮት ግን ከሥጋ ጋር አዋህደህ በፈቃድህ ከኔ የተወለድክ አንተም የተመሰገንህ ነህ። አንተን ወልድ ዘንድ ያጸናኝ መንፈስ ቅዱስም የተመሰገነ ነው። ልጄ ሆይ አንተ አስቀድሞ እንደነገርከኝ ሁሉ ታሪኳ እጅግ በጣም አስደስቶኛልና ፈቃድህስ ቢሆን ያችን አገር ጎበኛት ዘንድ እወዳለሁ አለችው። የተወደደ ልጇም እናቴ እሺ በጎ ጊዜው ሲደርስ አሳይሻለሁ፣ ፈቃድሽን ልፈጽም መጥቻለሁና አላት።
በዚህም ጊዜ ስለዚህ አገር ቃል ኪዳን ስለሰጣት የተወደደ ልጇን ፈጽማ አመሰገነችው። ልመናዋ ክብሯ በእኛም ለዘላለሙ በእውነት ይደርብን፣ አሜን።